የምታስቢ ዓላማ አለሽ አይደል? እሱን ለመውሰድ ምናምን ኧረ በፍጹም ምንም የለም ነው እንጂ ሮቤል የምትይው እያንዳንዱ ቃልሽ ሽፋን ነው። እኔ ሮቤልን በጣም ወደዋለሁ እና የሮቤል ነገር ደግሞ በጣም ያሳስበኛል። እዚህ ክፍል ድጋሚ ገብተሽ ባይሽ ቆይ ለምን እዚህ ክፍል ምን ደብቃችኋል? ለምንድን ነው እንዳልገባ የምትፈልገው? ሁሉም ሰው ደብቆሽ ነው እና ምን የምትፈራው ነገር የለም ነው? እንደናንተ ወንጀለኛ በሆነ ሳራን ቀብራችሁ የበላችሁ ነፍሰ በሎች። በስተመጨረሻም አድናንና ሉሃና እጅ ከፍንጅ ተያዙ። እናም ይሄ ለስላሳ ጠርሙስ የማን ደም ነው እያለች ማፋጠጧን ትቀጥላለች የሚሉ ከዛም በኋላ እንዳንቺኛ ነፍሰ በላዎች እኮ አይደለንም፣ አንቺና ሮቤል እኮ ሳራን ገላችሁ ስትቀብሩ የቀረጻችሁት ቪዲዮን በሙሉ አይቻለሁ። ስለዚህ ጭራሽ ልክ እንደ ራስሽ ነው አይደል የምታስቢው ስላትም አይ እኔ ጠርጥሬ ያለው ሉሃና ለምንድን ነው የምታለቅሰው? የተፈጠረ ነገር አለ አድናን የምር እንደ ወንድምህ ላይ ጨክና ከታሰረም ንገረኝ ወይም ከሞተም ንገረኝ፣ በህይወት ካለም ንገረኝ፣ እሱን ካላገኝ ከዚህ ቤት ንቅንቅ ብዬ አልወጣም ትላለች። ከዛም በኋላ በጥፊ አጠናገራት እና ከዛም በኋላም በእግሯ ሲረግጣትን በደንብ እርገጠኝ እንደው ህይወት ይለፍ እንጂ በጭራሽ አልወጣም፣ ንቅንቅ አልልም። ይሄ ጠርሙስ ምንድን ነው? ለምን መጣ? የማን ደም ነው የሚለውን ግዴታ ቼክ ማድረግ እየፈለገች ነው ማለት ነው። ስለዚህ ሮቤልን ሳላገኝ ከዚህ ንቅንቅ ብዬ አልወጣም እንዳለችም እንደሞከረችው በስተመጨረሻ የሬሳ ማድረቂያ እንዳይሸት መርፌ ከሉሃና ጋር ተመካክረው ነበረ። ዛሬ ካልወጋ ነው ምናልባት ሽታው የሚወጣ ከሆነ በሚለው እጅግ በጣም ፈርተዋል ማለት ነው። ሚራን ደግሞ እዛ ክፍል በተደጋጋሚ ገብታለች፣ ግን ሮቤልን ያው ይገለዋል ብላ አልጠረጠረችም። ምክንያቱም
ያ የቆፈሩት ጉድጓድ ለራሳቸው እንደሚመለስ ራሳቸውን እንደሚያጠፋ ህይወታቸውን እንደሚያመሰቃቀል ህይወታቸውን እንደሚያበላሽ ቢያውቁ ኖሮ እኮ ክፋትን ባልሰሩ ነበር። እዚህ ጋር ሉሃና ምንም ያጠፋችው ጥፋት የለም። አድናንን ለመታደግ ብላ በለስላሳ ጠርሙስ ጭንቅላቱን አለች፣ ሞተ። እንደውም አይ ጨረፍታ ካልሆነ በስተቀርማ ሊሞት አይችልም፣ ሆስፒታል መውሰድ አለብን። አድናን ምንድን ነው የምትጠብቀው ስትለው ነበር እንደውም ማለት ነው። እረ ሉሃና የለም እኮ ምን ማለት ነው? የለም ማለት አልሞተም፣ ሮቤል አልሞተም አለ አለችው። አለ ቼክ አርግ፣ አትመነው። እኔ አላምንም፣ ሮቤል ሞቷል ብትል እኔ አላምንም። እንዴ እኔ እኮ ጨረፍታን የነካሁት አንተን እንዲለቅ። ከዛ የለም እኮ ትንፋሽ ሞቷል። ምን አለችው? ቶሎ ብለህ ከእስር ቤት ውሰደኝ፣ እኔ እጄን ለመንግስት መስጠት አለብኝ። እኔ ነፍሰ ገዳይ ነኝ፣ እኔ ክፉ ሰው ነኝ። በቃ አለቀሰች፣ ተፈራገጠች፣ ተንፈራፈረች፣ አበደች። እንደውም ደብዳቤ ጽፋ ሁላ አስቀምጣ እጄን ለፖሊስ መስጠት አለብኝ ቀድሞ ሳይሆን